ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 8 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናቀርባለን። እሳት ካየው ምን ለየው በሚል ርዕስ የቀረበ ነው። ከዚያም በሽግግር ሂደት ላይ ያተኮረውንና በመስከረም ወር 2012 ዓ.ም ይፋ የሆነውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በተለያዩ ዩኒቨርሲቲዎች ውስጥ ብሔርን መሰረት ባደረገ ጥቃት በርካታ ተማሪዎች የሚማሩበትን ዩኒቨርሲቲ ጥለው ወደ የቤታቸው መመለሳቸው ታውቋል። ባለፈው ሳምንት ግጭት የተከሰተባቸው ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት ወደ 13 የደረሱ ሲሆን በተለይ በኦሮሚያ በሚገኙ ዩኒቨርሲቲዎች ይማሩ የነበሩ አማራዎች ወደ የቤታቸው መመለሳቸው ታውቋል። ወደ የቤተሰቦቻቸው ለመሄድ ከየቦታው የመጡ ተማሪዎች በአዲስ አበባ አውቶቡስ ተራ በሚገኘው አዲሱ ሚካኤል አርፈው የነበረ ሲሆን የአካባቢው ነዋሪዎች ሙስሊሙና ክርስቲያኑ ጭምር ምግብና ውሃ በማቅረብና እንዲሁም የትራንስፖርት ወጪ አዋጥተው በመለገስ ወደ የቤታቸው ሸኝተዋቸዋል። በድሬዳዋ ከተማ ከፎቅ ላይ ተገፍትሮ በመውደቁ ሕይወቱ ያለፈው አበባየሁ አጅቤ የቀበሮ ስነ ስርዓት በትውልድ ስፍራው ባንኮበር ተፈጽሟል። በድሬዳዋ በርካታ ተማሪዎች ተጎድተው በሕክምና ላይ የሚገኙ መሆናቸውና ሴት ተማሪዎችም መደፈራቸውን ተማሪዎቹ ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። የአካባቢው ፖሊስም ሆነ የፌዴራል ፖሊስ ተማሪዎቹ ሲደበደቡ በታዛቢነት ይመለከት እንደነበር የዓይን እማኞች ገልጸዋል። የወሎ ዩኒቨርሲቲ ባወጣው መግለጫ ረቡዕ ህዳር 3 ቀን በዩኒቨርሲቲ በተከሰተ ግጭት አንድ ተማሪ መሞቱንና አንድ ሌላ ተማሪ በጽኑ መቁሰሉን ገልጿል። በሌላ በኩል በአዲስ አበባ በተካሄደ የታላቁ ሩጫ ወቅት ዜጎች ጠባብና ከፋፋይ ቡድኖችን በጽኑ ያወገዙ መሆናቸው ሲታወቅ ባህር ዳር ላይ የተሰበሰበው የአማራ ተማሪዎች ማህበር ዘርን መሰረት ያደረገ ጥቃት መቆም እንዳለበት ጠይቋል። አለመረጋጋት ከሚታይባቸው የተለያዩ ዩኒቨርሲቲዎች ትምህርታቸውን አቋርጠው የተመለሱ ተማሪዎችም በዩኒቨርሲቲ ቆይታቸው ያጋጠሟቸውን ችግሮች በተመለከተ ለስብሰባው ተሳታፊዎች ምስክርነት ሰጥተዋል። የተማሪዎች ማህበሩ ከሁለተኛ ደረጃ የትምህርት ተቋማት ጀምሮ እስከ 3ኛ ዲግሪ ድረስ ባሉ ደረጃዎች የሚማሩ ተማሪዎችን ያካተተ ነው። በሌላ በኩል ለአሸባሪ ቡድኖች መመሪያ ሰጪ ሆኖ በበርካታ ወገኖች ላይ ጉዳት እንዲደርስ ያደረገው ከፋፋዩ ጃዋር መሐመድ በተለያዩ የአሜሪካ ከተሞች ሲያካሂዳቸው የነበሩ ስብሰባዎች ከፍተኛ ተቃውሞ ደርሶባቸዋል። አርብ በሚኒሶታ ከተማ ከፍተኛ ተቃውሞ መደረጉ የተዘገበ ሲሆን ቅዳሜና እሁድም በአትላንታና በሲያትል የሚኖሩ ኢትዮጵያውያን በብዛት በመውጣት አሸባሪውን አውግዘዋል። በኢትዮጵያ በተከሰተው የሰላም መደፍረስና ከፋፋይ ኃይሎች በሚያካሂዱት ጥቃት ምክንያት ከተያዘው በጀት ዓመት የመጀመሪያ 3 ወር ውስጥ አገሪቱ ከኢንቨስትመንት ዘርፍ ለማግኘት አቀዳ ከነበረው ውስጥ $300 ሚሊዮን ገቢ ያጣች መሆኑን የኢንቨስትመንት ኮሚሽን ገልጿል። በኢንቨስትመንት ኤጀንሲው ገለጻ መሰረት በሩብ ዓመት $1 ቢሊዮን ገቢ ለማግኘት አቅዶ ያሳካው 70% ብቻ ነው ካለ በኋላ ይህም የሆነው በተቀሰቀሰው ግጭትና የሰላም እጦት ምክንያት ነው ብሏል። የተረጋጋ ሁኔታ በሌለበት ኢንቨስትመንት ማሳደግ የማይቻል በመሆኑ ወደፊትም የጸጥታ ሁኔታ አስተማማኝ እስካልሆነ ድረስ ችግሩ ይቀጥላል ተብሏል። ለአገዛዙ ባለስልጣኖች በከፍተኛ ዋጋ የሚገዛው ላፕቶፕ፣ ሞባይልና ሌሎች ቁሳቁሶች የአገሪቱን ሀብት እያቆረቆዘ ነው ተባለ።
ሰሞኑን የመንግስት ግዢና ንብረት አስተዳደር ኤጀንሲ ባለስልጣኖች ለዜና ተቋሞች በሰጡት መረጃ አንድ ተንቀሳቃሽ የእጅ ስልክ እስከ 100,000 ብር ወጪ ተደርጎበት ለባለስልጣን እንደተሰጠ የደረሱበት መሆኑን ገልጸው ለባለስልጣኖች የሚገዙ ኮምፒውተሮችና ሌሎች ቁሳቁሶች እጅግ በተጋነነ ዋጋ በመገዛታቸው በርካታ የአገሪቱ ገንዘብ እንደተዘረፈ አብራርተዋል። ይህም አገዛዙ እንደበፊቱ ሁሉ በሙስና የተዘፈቀ መሆኑን ያሳያል። በተባበሩት መንግስታት ድርጅት የምግብና የእርሻ ተቋም ፋኦ ቅዳሜ በሰጠው መግለጫ ወደ ኢትዮጵያ የገባው አንበጣ መንጋ በቁጥጥር ስር የማይደረግ ከሆነ ከፍተኛ ችግር ሊያስከትል እንደሚችል በመግለጽ አስጠንቅቋል። የድርጅቱ የኢትዮጵያ ተወካይ ለዜና ተቋሞች በሰጡት ማብራሪያ እስካሁን በኢትዮጵያ በኩል እየተደረገ ያለው የመከላከያ እርምጃ አጥጋቢ ውጤት ያልሰጠ መሆኑን ጠቅሰው ከፍተኛ ርብርብ አድርጎ አደጋውን ለማስወገድ የግድ ያለውን የሰው ኃይልና መከላከያ መሳሪያዎች ማሳደግ ያስፈልጋል ብለዋል። ፋኦ በዚህ በኩል ከዓለም የእርዳታ ሰጪ ተቋሞች ጋር እየተነጋገረ መሆኑን አንበጣ እየፈጠረ ያለውን ከረጅም ጊዜ አንጻር የሚከሰተውን አደጋ ለመከላከል የሚያስችል መሆን እንዳለበት ስምምነት ላይ ተደርሷል ተብሏል። ገንዘብ የማሰባሰቡ ሂደት እስካሁን አመርቂ መሆኑንና በቅርቡ ወደ ተግባር እንደሚገባም ተገልጿል። እሁድ ህዳር 7 ቀን በምዕራብ ጎንደር ዞን ቋራ ወረዳ በገለጉ ከተማ የተገነባው የአጼ ቴዎድሮስ ሐውልት የተመረቀ መሆኑ ተነግሯል። የተሰራው ሐውልት ቁመቱ 6 ሜትር ሲሆን ከ8 ሚሊዮን ብር በላይ ወጪ ተደርጎበታል። ሐውልቱ አጼ ቴዎድሮስ ለኢትዮጵያ አንድነት ያበረከቱትን አስተዋጽኦ በጉልህ ያሳያል የተባለ ሲሆን ያከናወኑትን ተግባር የሚዘክር ሚውዚየምም በቅርቡ እንደሚቋቋም ተነግሯል። በምረቃው ስነ ስርዓት ላይ አጼ ቴዎድሮስ ቤተሰቦችና የአካባቢው ነዋሪዎች እንዲሁም ባለስልጣኖች ተገኝተዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ምን አድርግ ይለኛል ሰው በሉት የሰው ፈትነኝ ምን አድርግ ይለኛል አሆ ብላሁ አሆ ብላሁ አሆ ከታፈረው ቤቴ አሆ ከልምድ ማጎጆ አሆ ፀሐይ የመሰለች አሆ አለች ድማቆን አሆ በልጅ ድማምና አሆ በጥኛ ፈሪ አሆ ድርድር አላውቅም አሆ ይመስል አገሬ አሆ ይመስል አገሬ እውነት ነው ወንጀበልዞ ፍቅር እንጂ ሚዛን የምሰር ልካኝነኛ የማልዛነር ክብሬን የለካው ይገኘቴን አሳየዋለሁ ማንነቴን አሳየዋለሁ ማንነቴን መጎራበቱን ሳለው ወልጄ ድፍረት አይደለኝ ከርከረጂ ቆሜ ስታዘብ ሞኝ እንዳልመስለው አያውቅም ፍቅር እንደምትለው ሰው አፈትነኝ ራት ሰልለኝ ታግሼ በኖር ፍሬ አታስብለኝ ሰው አሰልለኝ ራት ሰልለኝ ከመረር ወዲያ አረዳለኝ የሰኞ ህዳር 8 ቀን 2012 ዓ.ም የፍኖተ ዴሞክራሲ ሀተታ እሳት ካየው ምን ለየው ይላሉ አዛውንቶቻችን። አንድ የሆነን ሶስት ማለቱ ከምስጢረ ሥላሴ ውጭ ትርጉም የለውም። የቃታሩ ጌኛና ሹሞቹ የአንድ ሳንቲም ሁለት ገጽታዎች ናቸው። ጌኛው ወደ አሜሪካ አቅንቶ በየቦታው ሰልፍና ተቃውሞ እያጋጠመው ነው። ደካማ ሆነን እንጂ ሲያንሰው ነው። አንድም ቦታ ስብሰባ ሊያደርግ ባልቻለ ነበር። በዚህ ይህን ነፍስ አጥፊ የተቃወሙ በግልባጩ አለቃዎቹን መንግስት ብሎ መማጸን ከቶም መታየት፣ መሰማት፣ መደመጥ የሌለበት ነው። እሳት ካየው ምን ለየው? ያው አንድ ናቸው፣ ዘረኞች፣ ወንጀለኞች። ይህን በጊዜ መረዳት ከጥፋት ያድናል። በምስራቅ ሐረርጌና ብዙ ቦታዎች ዱርዬ ቄሮዎች በኢሱዙ መጫኛ እያመላለሰ ቤተክርስቲያን የሚያስቃጥለውና ነፍስ የሚያስጠፋው አገዛዙ ነው። ባለሜንጫው ውርጋጥና የካታሩ ጌኛ ውላጃቸው ነው። ፍጅትን የመቋቋም ጥረቶችና ዝግጅቶች ቢታዩም አሁንም ጅብ ከሄደ ውሻ ጮኸ እንዳይሆን ያሰጋል። መንጋዎቹ ጊዜ ተሰጥቷቸዋል።
ጥጋባቸውን በሚገባ ማስተንፈስ አልተጀመረም። አሁንም ጠላትን አዳኝ ብሎ መለመን መማጠን ይታያል። ነገር ግን በአገዛዙ ላይ አምሮ መነሳት ኢትዮጵያ እየጠየቀች ነው። ጠቅላላ የሥራ ማቆም አድማ፣ የሙት ከተማ አድማ፣ በአገዛዙ ተቋሞች ላይ ማዕቀብና ሻጥር፣ በጸረ ሕዝቦች ላይ ተገቢውን እርምጃ መውሰድ፣ የዘረኞቹ አጫፋሪዎች ላይም ተገቢው ቅጣትን በይኖ በሥራ ላይ ማዋል ያስፈልጋል። ለፈስፈስ ያለ ትግል ሳይሆን ያመረረ የከረረ ትግል። እሳቱን እነሱ ቤት መውሰድ ይቻላል፣ ይገባል። የሕዝብን አንድነትና ትግል ሊያደናቅፉ የሚጥሩትንም ዓለምንም ምሕረት መቅጣት ተገቢ ነው። የመጣብን አደጋ ያለችንን አገር ሊያጠፋ የተዘጋጀ በመሆኑ ሌላ አገር ስለሌለን ያዝ ለቀቅ ሳይሆን ቀጣይ አስጨናቂ ትግል ማካሄድ ይጠበቅብናል። ኢራቅ፣ ሆንግ ኮንግ፣ ቺሊ፣ ቦሊቪያ፣ ጊኒ፣ ሃይቲ ወዘተ የሚደረጉት ቀጣይ ሰልፎችና ትግሎችን ምሳሌ ማድረግ ይቻላል። ያ ትውልድ በእምነቱም የጸና ስለሆነ ውልደቱ ኦሮሞ ያልሆነው ወጣት ተራማጅ መሬት ላራሹ ጭቆና ያብቃ ብሎ ተዋደቀ እንጂ እንደ ገርባ ገርቢሳ የጠበበ ተምሳሌት ሆኖ ሕዝብ ሲፈጅ ገዳዮቹ የኔ ናቸው በሚል ድጋፍ አልሰጠም፣ አፉን አልዘጋም። ዛሬ በታጋዩ ትውልድ ላይ ትችት ደርዳሪዎች ከነሱ ሲፎካከሩ ጫማቸውንም ሊስሙ ብቃት የላቸው አይደሉም። የዘረኞች አጫፋሪ ሆነው ተገኙ እንጂ ለሕዝብ አንድነትና ለዲሞክራሲ አልቆሙም። አማራው የኦሮሞ መብት ይጠበቅ ብሎ እንዳልታገለ ሁሉ ትላንት ወዲ ገርባ ይፈታ ብለው እንዳልጮሁለት ሁሉ ዛሬ እነሱ ጠበው ጸረ አማራ ጸረ ኢትዮጵያ የወያኔ መጋዣ ሆነው በሚንጫ ደም አፍሳሽ ጸያፍ መንጋዎች ሆነው ተገኝተዋል። መንጋ የሚለውንም ስያሜ ባውሬነታቸው አልፈውታል። አለን የሚሉት ሃይማኖት ቢኖራቸው ንጹህ ሕዝብ ሲፈጅና የእምነት ተቋማት ሲጋዩ ተቆጥተው መነሳት መቃወምም ነበረባቸው። መናፍቅ ናቸውና እርግማናቸውን ለሰኮንድ ፈርተነው አናውቅም። በሕዝብና በአገር ላይ ለደረሰው እየደረሰም ላለው ጥቃትን ዋናው ተጠያቂ አገዛዙ ነው፣ ማለትም ወያኔ ኢህአዴግ። እነሱን ለስልጣን ያበቋቸውና ተባባሪ የሆኗቸውም የውስጥም የውጭም ኃይሎች ለወንጀሉ ተጠያቂ መሆናቸው መዘንጋት የለበትም። ሕዝብን እርስ በርሱ ለማጣላትና ለማባላት 27 ዓመታት ወያኔም ሹሞቹም ቢጥሩም ሕዝብ ለሕዝብ ጠላት አይደለም፣ ሃይማኖት ለሃይማኖትም ጠላት አይደለም። እስላም አማራ፣ ክርስቲያን ኦሮሞ፣ ክርስቲያን ጋሞ ወዘተ ያለባት አገር ናት ኢትዮጵያ። ለሙስሊም ወገኖቻችን መቀበሪያ ቦታ ከልክሎ የቆየው አማራው ሳይሆን ወያኔ ነው። ባለፉት 27 ዓመታት ኦሮሞውም ሌላውም ከተጨቆነ በዳዩ ራሱም ፈዳያየውና አሁንም ገፈት ቀማሽ የሆነው አማራ እንዳይደለ ግልጽ ነው። የዘረኞች ትብብር ይታያል ኢትዮጵያን ለማጥፋት። የካታሩ ጌኛ ከወያኔ ጋር ሰምሯል። ሀፍረተ ቢሶቹ ገርባዎች መቀሌ ሄደው እንኳን ገረፋችሁን ብለው ተነጥፈዋል። አረቡም ፈረንጁም በኢትዮጵያ ላይ ተነስቷል። በእርግጥም ፈታኝ ጊዜ ነው። ኢትዮጵያ እንዳገር ተና የምትጠፋ አለመሆኗን በገቢር ልናሳያቸው ያስፈልጋል። በመሆኑም ለሀገር አድኖ ትግል ሁሉም ኢትዮጵያዊ ቆርጦ ይነሳ ዘንድ ጥሪያችንን እናድሳለን። ይህ ግዳጅ በቅድሚያና በተለይ ሰፊውን የትግራይና የኦሮሞ ሕዝብ ይመለከታል። የኢትዮጵያ የሃይማኖት መሪዎች በጋራ ሰፊ ተቃውሞ አገር አድን እንቅስቃሴን መጥራት አለባቸው። የፖለቲካ ድርጅቶችም እንዲሁ። ዛሬም አገር ወዳድ ኃይሎች ሊተባበሩና በጋራ ለኢትዮጵያ ሊታገሉ መነሳት መጣር ይጠበቅባቸዋል። አስመሳይ አገር ወዳዶችን ከሕዝብ ጎራ መንጥሮ ማውጣት ግዳጅ ነው። አድማና አመጽ ጊዜ ሳይሰጥ ይፋፋም። ባጉል ስልጣን ጥም ትግሉን ሊከፋፍሉና ወዳደር ሊሆኑ የተነሱትንም እናሳፍፋቸው። የሕዝብን አንድነት በሁሉ መስክ ኢትዮጵያዊነትን እንጠብቅ፣ እናስጠብቅ። በቁርጠኝነት በዘረኞች ላይ እንነሳ። ባንዳነትና ክህደት የሚሰፍንብን እነዚህ አይነቶቹ ቅጣት ሳይሰጣቸው ሲርመሰመሱ ቀጥለው ስናያቸው ነው። 3 መንግስት ያገለገሉ ባንዳዎች ዛሬም አለና ይላሉ። በነበረውና ባለውም ስርዓት ባንዳነት ስላላስቀጣ ሆድ ሊሞሉ አገርን የሚሸጡ ሊታቀቡ አልቻሉም። ስልጡንና ብልህ ፖለቲካ አገርን መሸጥ ከሆነ ውሎ አድሯል። በመሆኑም ባንዳን መቅጣት ከርሳ አደሩን ሁሉ ማሸማቀቅና በፍርድ ቤት ማቅረብ ሲያንስ ነው። ሆዳቸውን ነፍሳቸውን ግን ስለሚወዱ አድርባዎች ለቅጣት የሚደረጉ መሆናቸውን ካመኑበት ሰብሰብ ሊሉ የሚችሉበት ሁኔታ ሊፈጠር ይችላል።
ከአባት እናት ገዳይ ጋር ማዕድ መቅረቡ ሊሆን የሚችል መሆን የለበትም። አገር አድን ትግሉ ውስጥ ሕዝብን ያደሙና አገርን ለአደጋ ያጋለጡ መሪ ይቅርና ተሳታፊ ሊሆኑ መጠበቅ የለበትም። ባለፈው ከሃዲዎች አወናብደውን ትግላችንን እንዳከሸፉት አይተናል። በዚህ ጉዳይ አዲስ ትምህርት ፈላጊዎች አይደለንም። የደርግ ቀንደኛ ወንጀለኞች ንስሐ ባልገቡበት የሕዝብ ትግል መሪ ታዳጊ ሆነው ሊቀርቡ መፍቀድ የለብንም። ብሔር ቆጠራው እዚህ ላይ ቦታ የለውም። ራስን ማደናገርና መጉዳት ነው። የቀድሞው ስርዓቶች ገልቶች ዛሬም ሕዝብን ካልናቁ በስተቀር የሕዝብ ተቆርቋሪና መሪ ሊሆኑ አይጠበቁም። ነን ካሉም ዋሾ ውሾ መባል አለባቸው። የሕዝብን ጎራ እናጽዳ። ሕዝብና ዘረኞችን አንድ ማድረግ ከባድ ስህተት ነው። ለኢትዮጵያ አንድነት ትግላችን ይፋፋም፣ ዘረኝነት ይውደም። ድል ለኢትዮጵያ ሕዝብ። ገና መቼ የታሪክ መቋጠሪያውን ውሎ እያደር ይበልጥ ይጠብቅ ይበልጥ ይከር እንጂ እንደ ገልቶ ልቃቂ ሲጎለጎል አይኑ ይጠፋ ይመስል ለምን እንላለቀ መላው ታጣ ደቀቀ። ለምንስ ሀገርን ያህል ታላቅ የገዘፈ እውነታችን ክፍላተ ዘመን ደርማሽ ሀቅ ኃይላችን ወደቀ እንል ሰነሰለ ጉልበት ከዳው መነመነ። እሴት ዕድሜ ተዘቅዝቆ ወግ ግብረ ገብ እርቃን ቀርቶ ያልታሰበው ድንገት ቢሆን የነበረው ገደል ገብቶ የቡይ ማህሌት ተረት ዜማ ያሰፋ አዋጅ እንቶ ፈንቶ ከዳር ዳር ምን ቢሰማ በትውልድ ትግል የሚደድር ባጥንት ደም እሳት የሚነጥር ሀገርን ያህል ንዑድ ነፃነትን ያክል በኩር ጸጋ እንደ ጉሊት ችርቻሮ ባንድ ቀን ኪሳራ አይዘጋ። በኪራይ ምላስ ተሳዳቢ ለከት የለሽ አንደበቱን ባበከተ የተዋራጂ ሐራራውን በተወጣ ሸቃይ ጮሌ የስድብ ዶፉን ባወረደ የዋህ ልብ ከመጥበስ ወዲያ በስጋት ስም ከዋልታዋ ምድር አትዘም ሰማዩም ዘቅ ጭንክታይ ክፉ ቅዠት እውን ቢሆን ጎደሎ ቀን ስራው ደርሶ አንገት ቢሰብር ዛሬን ቁልቁል አሳንሶ ነገን ቆርጦ በእልፍ ገዝፎ ተነጎዲያን ድል ከሚያደርግ ሁሉን አልፎ በጀግና ዘንድ በጀግኖች ልብ እንዳሻኝነት የረጅም ጊዜ ትልም ባንዴ አይጨበጥ ስብስብ ነው ወዲያው አይደረስ ግብ። እንዳምሳ እግር ጉዞ እንዳስበረገገው ስንጥር ወቅቶ በአፍታ ሽንፈት ኩምሽሽ ማለት የሌለበት ነው ከቶ። መቼ አምፀን ከደጅ አድረን ዳገት ቆርጠን ዱሩን ዘልቀን እሾህ ኩርንችት መቼ ወቅቶን መቼ ደምተን መቼ ደክሞን በረሃብ ጥማት በታረዘ መንፈስ ስጋ ከአያት አባቶቻችን ሲነጻጸር በአካል እንግልት ዋጋ ምን ከፈልና ነው ኢትዮጵያን ለሚያክል እጹብ ጸጋ ተጋድሎን የምንፈራ መስዋዕቱን የምንሰጋ። ዛሬ ድንገት በቀን ክፉ ትውልድ ያዘመረው ባይጠርቅለት የተከለው ችግኝ አርጎ የገሞራ ፍሬ ባዝል ባይሰምርለት ቀይ ደጁ ተባይ ፈልቶ ሲመሰመስ ካምባገነን ሹም ዳረገው ከቀበታው ለመቋደስ ሊቅ ነው ያሉት ሲያጎነብስ ክብሩን አጥቶ ጫማ ሲልስ በከርሱ ጦስ የመለኮን ፖለቲካ ቅምጥ ገብሶ ግብሩ ሲረስ ሲያቅራራ ቢውል ሕዝብ አባልቶ ባህል ገድሎ ታሪክ ሊያፈርስ ያንዘርጥ እንደው እንጂ መቼም መቼ የኩይ ልቡ ምኞት አይደርስ። እንደዋዛ የሚደረመስ አው ያለ ጅባ አጓራ ኢትዮጵያዊነት ከውርንጫ ቆዳ ተገርግዶ አልተሰራ። ኢትዮጵያዊነት እኮ ኢትዮጵያዊነት ያለ መንበርከክ ነው የጽንዓት ዲብ ድንቅ ዓላማ ለነጻነት ልዕልና በክፉ ቀን መራር ፍልሚያ ደም ካጠለቀው የሳንጃ ጫፍ ተውለብላሪ ደማቅ አርማ። ኢትዮጵያዊነት እኮ ኢትዮጵያዊነት ድቅድቅ ክረምት በዳመና ፍንጥቅ እንዲል ጮራ ግላጭ አለስለስሎ በኩል ፈሳሽ ጥል እንዲገል ፍልቅልቅ ምንጭ ሁሉን ችሎ መራመድ ነው ድከትና ሳይፈታ መታመን ነው የአገር እውነት የሐቅ አምላክ እስኪረታ። ቁጣ ጭኖ ከሚበርቅ ከልሰማይ ስር ብርቱ ሞገድ ከሚያላጋው ጠሊቅ ባህር ርቀት ገድሎ ጭፍራ ቆርጦ ካማን ወደብ
መልህቁን እንደሚጥል ዘማች መርከብ ተስፋ ትግል ተስፋ ያደመቁት ያስቆነጁት በህብር ድል የአይበገሬዎች መታወቂያ የኩሮዎች ብሩህ ቀንዲል ኢትዮጵያዊነት ነጻነት ነው ያሸናፊ ህዝብ መለያ የእምቢባይነት ሽልማት ነው። እናም ገና ሳንወረውር ከእጆቻችን አንዳች ነገር ከጋጥ ወጥቶ ፈረሳችን ጉድባ ሳይዘል ልባችንን ያጣመነው ፍርሃት ይሙት ሽንፈታችን እርም ይውጣለት ሳንታጠቅ አንፈታ ሳንሟገት አንረታ። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 45 ቁጥር 1 በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት፣ የጀግንነት፣ የልበ ሙሉነት፣ አብሮ የመኖር የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለአገር ታዳጊነት፣ ለወገን ተቆርቋሪነት፣ ለፍትህ መቆም፣ ለነጻነት መስዋዕት መሆን፣ ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው የአገዛዝ ስርዓቶች ላይም ጭቆናና በደልን፣ ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ የአገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ የአገሩና የወገኑ ችግርና ብሶት እጅግ ያሳስበውና በአፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ፣ የኤርትራ ነጻ አውጪ ግንባር መቋቋም፣ የመጫና ቱለማ እንቅስቃሴ፣ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። በአርሶ አደሩ ላይ የተጫነው የመሬት ግብር አለመጠን መጨመር፣ ግብሩን መክፈል የተሳነው አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም
የባሌና የሲዳሞ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የሕዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ሕይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታይ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ስርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ሕይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታይ የነበረው ግፍና በደል ከልክ በላይ መግዘፍ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ስርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ፣ በ1959 እና በ1960 ዓመተ ምህረት የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓመተ ምህረት የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታህሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናኢ፣ ፍትህና ፋቂ፣ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሰረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት ሀገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለሀገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። ያ ሀገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ስርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሰረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ስራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም የመሰረተው። ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና
ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ የሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ ብሶትና በአጠቃላይም የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከ40 ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት፣ ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት፣ የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት፣ ሕዝብ በኑሮ ውድነት የሚሰቃይበት፣ በርካታ ዜጎች በረሃብ የሚረግፉበት፣ ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሰራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ የድሃው ልጅ ይማር፣ ለሰራተኛው የደሞዝ ጭማሪ፣ ህዝባዊ መንግስት ይቋቋም ብሎ ድምፁን ያሰማበትና የአዲስ ስርዓትና አስተዳደር ፍላጎት የአሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ የአገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢህአፓ ልሳን የሆነችው ዴሞክራሲያም በወቅቱ የኢህአፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸረ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ሕዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የሕዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢህአፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በሕዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ በሕዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የየካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ፣
ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ትቅደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቅና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊው አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልቱን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሐቀኛ ዴሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኘዋለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔያዊ ስርዓት ዕድሜ ለማራዘም በባዕዳን እንደታጨልን ማጋለጹና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢህአፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለአገር ኩራት ቢሆኑም በዚያው ልክ ደግሞ የአገር ውስጥ እበላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች በአንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ ባዕዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያላጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የኢህአፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጭምር ኢህአፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ፣ የሐሰት ክስ ደርዳሪ፣ የብዕር ተቀጣሪ፣ የአንጃ ጫፋሪ፣ ምሁር ነኝ ባይ መሰሪ የለም ማለት ይቻላል። እነዚህ የአገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ኢህአፓ ማለት እስራትና ሞት፣ ስደትና ግርፋት፣ ጊዜና ፈተና የማይነቀንቀው የዓላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። የኢህአፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። የአገር ሉዓላዊነት ሲደፈር፣ ፍትህ ሲዛባ፣ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢህአፓ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለአገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። በአንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢህአፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከ ዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በኢህአፓ ላይ እስከ ዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዕዳን ኃይሎች በተለይም ምዕራባውያንና አረቦቹ ኢህአፓ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅጠውታል። ኢህአፓ የኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የአገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻዕቢያ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው
አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ኢህአፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለአምባገነኖች ለጉልበተኞች እንደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲ አንጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል። ከጠላትም ወግነው ዘምተውበታል። ኢህአፓ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የሕዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አምሮ ታግሏል። ትናንትና በሕዝብ ላይ ተፈናጠው ሲፏልሉ የነበሩትን የስልጣን ጥመኞች ደሙን አፍሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና አድርባዮች አምሮ ይታገላል። የኢህአፓን ሕልውና ግድ የሚያደርገው የሀገርና የሕዝብ ብሶት ነው። የኢህአፓ ዓላማና መሰረቱ የሕዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነሕዝቧ ሳትከበርና ሳትታፈር ኢህአፓ ትግሉን መቼም ቢሆን መች አያቋርጥም። የኢህአፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር ኢህአፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። ኢህአፓ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ፣ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ኢህአፓ ለኢትዮጵያ ሕዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ሕዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ኢህአፓ ሲመሰረት ቋንቋ፣ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የኢህአፓ አባላትና ደጋፊዎች ጭቆና፣ በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ፣ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር። የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ራሱን ለኢትዮጵያ ሕዝብ ያስተዋወቀው ይፋ የወጣው እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የዕድሜ ባለጸጋና የትግል ተመክሮን ያካበተው ኢህአፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ሕዝብ ጥቅምና ሀገራዊ ህላዌ የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ሕዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ሕዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፉ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናቅፎ ሀገሪቱ የዋይታና የሰቆቃ የልቅሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይህ ዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን የበቃው በአንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ ዕድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቅንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም።
ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ሕዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው፣ ጦሩና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም ሀገራችን በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ማጎሪያነቷ እንደቀጠለ ነው። ዛሬም ቁልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር፣ ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም የአገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከእግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚሁ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ገጦ የቀጠለውን የዲሞክራሲያዊ አገዛዛቸውን የቃል ቅባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግተም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ስጋ ቆራርጠው ሊከፋፍሏት አሰፍስፈዋል። ለብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሰረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጦኞች ዋና ተልእኮ ነው። ትላንት እነ ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸው አምነው ለኢትዮጵያ የተሰዉትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ሕልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው
ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች ሀገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕተ ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቅጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቅኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከሀገሮች አመሰራረት አንጻር ማየት አይሳነውም። አድገዋል፣ ሰልጥነዋል የሚባሉ የአውሮፓ ሀገሮችም ሆነ ሌሎች በዓለም ላይ ያሉ ሀገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ የአሁኑ ትውልድ ለያኔው ጥፋት ተጠያቂና ዕዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም፣ ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በሕዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ሕዝብ ሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ሕዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም ሕዝቡን ለበለጠ ስቃይና መከራ የሚዳርግ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ በአሸናፊነት ወጥቶ ያው ለ28 ዓመት እጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እምቢኝ ማለትን የረሳ ሕዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ ተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የሱም ቧልት ለራሱ ለወያኔ ተተልለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደ ትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ፣ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ
የማዳከምና የመበተን ዘረኛ ተልዕኳቸውን ከመቼውም ጊዜ የበለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ኢህአፓ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ሕዝብን ተክተው እኛ እናውቅልሃለን ብለው ምለውና ተገዝተው በሕዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ሕዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በሕዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቃስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሰረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደም መቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ሕዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበር እስከዚያ ነው። በዘርን አስመርቅ ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ቀድሞም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና